የፈተና ጊዜ በመጡብኝ ጊዜያት ሁሉ አይዞሽ የሚለኝ የሚያበረታኝ እሱ ነው። ከፊንቴክ ኢንቨስትመንት ግሩፕ ጋር በተያያዘ እንግዲህ ብዙ ኢትዮጵያውያን መጭበርበራቸውን ተከትሎ በትናንትናው ዕለት እኛም ባቀረብንላችሁ መረጃ አርቲስቶችና እንደዚሁም ታዋቂ ሰዎች በቁጥጥር ስር ውለው ጉዳያቸው በፍርድ ቤት እየታየ ሲሆን አርቲስቶቹም እንግዲህ በትናንትናው ዕለት ፍርድ ቤት ቀርበው ፖሊስ የጠየቀው የ14 ቀን የምርመራ ጊዜን እንግዲህ ፍርድ ቤቱ ካየ በኋላ 12 ቀን በማረሚያ ቆይተው ከዛም በኋላ እንግዲህ የፍርድ ቤቱን ውሳኔ የሚጠባበቁ እንደሚሆን መረጃው ተሰምቷል። ከዚህ ጋር ተያይዞ ግን እንግዲህ ከዚህ ቅሌት የተረፈችው የእሁድን በኢቢኤስ ድምቀቷ ተወዳጇ ፕሮግራም አቅራቢ ሉላ ገዙ በዛሬው ዕለት በማህበራዊ ሚዲያ ላይ ብዙዎች ሲያመሰግኗትና ምናልባትም አንቺን አይተው በዚህ ድርጅት ይጭበረበሩ የነበሩ ሰዎችን አትርፈሻልና ሉላ እናመሰግናለን ሲሉ ሀሳባቸውን እየሰጧት ተመልክተናል። ከዚህ ጋር ተያይዞ ሉላ ገዙም ምላሽን ሰጥታለች። ምላሿ ምንድነው የሚለውንም ጨምረን ይዘንላችኋል፣ ታደምጣላችሁ። እንደዚሁም በፌስቡክ ማህበራዊ ገጽ ላይ ደግሞ ስለ ሉላ የተጻፈው ጽሁፍ ብዙዎች እየተቀባበሉት ነበር። መልእክቱም እንደዚህ ይላል። ብዙ ጊዜ ያጠፉ ሰዎች አየሩን ይዙታል። ኃላፊነት የማይሰማቸው ሰዎች ሚዲያውን ይቆጣጠሩታል። የነሱ ስህተት ብዙዎችን ዋጋ ስለሚያስከፍል ስማቸው በየቀኑ በየቦታው መነሳቱ የሚጠበቅ ነው። ግን ከእነሱ ጎን ለጎን ኃላፊነት ተሰምቷቸው የሚከፈላቸው ገንዘብ ሳያጓጓቸው እንደውም ጭራሽ የወሰዱትን ገንዘብ ሳይቀር መልሰው ካላመኑበት ድርጅት ጋር ውላቸውን ያቋረጡ አርቲስቶችም ሊመሰገኑ ይገባል። ጥቂት ቢሆኑም በዚህ ልክ ኃላፊነት የሚሰማቸው አርቲስቶችም አሉ። ከነዚህ መካከል ሉላ ገዙ አንዷ ናት። ሉላ ገዙ በእሁድን በኢቢኤስ ላይ ካላት ድንቅ ብቃትና አቅራቢነት ባሻገር በስነ ምግባሯ የተመሰገነች ናት የሚለው ጽሁፉ ፊንቴክ ኢትዮጵያ የተባለው ድርጅት ያን ሁሉ ብራንድ አምባሳደር ሲያግበሰብስ ከተመረጡት መካከል አንዷ ሉላ ገዙ ነበረች። በመጀመሪያ አምባሳደርነቷን ተቀብላ ከሌሎች አርቲስቶች ጋር ትታይ ነበር። በኋላ ግን አሰራራቸው ግልጽ ስላልሆነልኝ በሚል በይፋ ውሏን አፍርሳ ከድርጅቱ ጋር ያላትን ግንኙነት አቋርጣለች። ይሄ ስግብግብ አለመሆኗን በግልጽ ያሳያል። ኃላፊነት የሚሰማ ሰው መሆኗንም ይናገራል። በእሷ ውሳኔ ብቻ በዚህ ድርጅት ሊበሉ የነበሩ የተወሰኑ ግለሰቦችም ድነው ሊሆን ይችላል። ፊንቴክ በሰዓቱ ለአርቲስቶች ያቀረበላቸው ዋጋ ውድ የሚባል ነበር። የትኛውንም ታዋቂ ሰው የሚያማልል ድርጅቱም የእነሱን ፊት ተጠቅሞ የሚያገኘውን ተአማኒነት የሚያተርፈውን ገንዘብ ቀድሞም ያውቀው ነበረ። ለዛም ነበር ያለምንም ስስት ባልተለመደ ሁኔታ ወደ 8 የሚጠጉ አምባሳደሮችን ያስፈረመው። ሰዎችም በተለያየ መንገድ እውቅና ያላቸው ናቸው። ከአርቲስት እስከ በጎ አድራጊና እስከ ቲክቶከር የመለመላቸው ሆን ብሎ አስቦበት ነበር። ለአምባሳደርነታቸው በመኪና ሁሉ የተደራደሩ አሉ። ሉላ ገዙ ከፊንቴክ ጋር ከተፈራረመች በኋላ ሁኔታቸውን አይታ የገባችውን ውል ስታቋርጥ በእርግጠኝነት ዛሬ የሚመጣው ቀድሞ ታይቷት ነበር። ለዛ ነው ጥቅሟን ሳታስቀድም ስሟንና ተአማኒነቷን ይዛ ከድርጅቱ ጋር የተለያየችው። ይህ ደግሞ አቋሟ የሚያምር ሴት ብቻ ሳትሆን የአቋም ሰው እንደሆነችም ይናገራል። ከዚህ ውሳኔዋ ሌሎች አርቲስቶችም ትምህርት ሊወስዱ ይገባል የሚለው ጽሁፍ እንግዲህ በማህበራዊ ሚዲያው ላይ በስፋት ሲሰራጭና ብዙዎችም ሉላ ገዙን ታንኪው እያሉ ሲያመሰግኗት ጭምር ተመልክተናል። ምክንያቱም ሉላ እንደምናውቀው ታዋቂና ብዙ ሰዎች የሚከተሏት ናት። ምናልባት ይህንን አምባሳደርነት ፊርማዋን አስቀጥላ ቢሆን ኖሮ ስንት ሰው ይታለል ነበር። ይህንን መገመት ቀላል ነው። ስለዚህ ሉላ ራሷን ብቻ ሳይሆን ነፃ ያወጣችው ምናልባት እሷን አይተው ወደዚህ ድርጅት ሊገቡና ገንዘባቸውን ሊበሉ የነበሩ ሰዎችንም ጭምር ማትረፏን መዘንጋት የለብንም። ከዚህ ጋር ተያይዞ ከሰዓታት በፊትም እንደተሰማው ሌላኛው አምባሳደር የሆነው አርቲስት ሰለሞን ቦጋለም በቁጥጥር ስር ውሏል። እንደምናውቀው ሌሎቹ አርቲስቶች ከተያዙ በኋላ ነው እንግዲህ አርቲስት ሰለሞን ቦጋለ በትናንትናው ዕለት በቁጥጥር ስር እንደዋለ የተሰማው። ዜናው ደግሞ በዛሬው ዕለት ተሰምቷል። ሉላ ገዙ እንግዲህ ከዚህ ሁሉ በኋላ ምላሽን ሰጥታለች። እግዚአብሔር እኔን አስመልጦኛል የሚል ምላሽን ሰጥታለች። እውነት ነው፣ የልጆቹ አምላክ አትርፏታል። ብዙዎችም እንግዲህ ሉላ ገዙ አንቺ ታማኝና ስነ ስርዓት ያለች ሴት ነሽ፣ እግዚአብሔር ይባርክሽ እያሉ ሲያሞካሿት ወይም ደግሞ ታንኪዩ ሲሏት ተመልክተናል። ከዚህ ጋር ተያይዞ ሌላኛው የኢቢኤስ ቴሌቪዥን ፕሮግራም አቅራቢ የሆነው ዳንኤል ተገኝ ግን እንደነገርናችሁ ጉዳዩ ከሮበታል። ምክንያቱም ከድርጅቱ መኪና ጭምር ተቀብለው ሲያሽከረክሩ
ከነበሩት በመኪና ከተደራደሩት መካከል አንዱ ሆኖ ተገኝቷል። 4 ናቸው። ከነሱ ውስጥም አርቲስት ዳንኤል ተገኝ አንዱ ነውና ጉዳዩ ከሮበታል። ከኢቢኤስ ቴሌቪዥን ጋር ያለውም ጊዜ ይቋረጣል ማለት ነው። እንግዲህ ተመልሶ እስኪመጣ በእስር ላይ የሚቆይ ይሆናል። ምናልባት ጉዳዩም ተካሮ እንግዲህ ረዘም ላሉ ቀናትም በማረሚያ ቤት የሚቆዩበት ሁኔታ ሊፈጠር ይችላል። ይህንን አብረን የምናየው ጉዳይ ነው። በዚህ አጋጣሚ ግን ሉላ ገዙ ወልደ ገብርኤል ስነ ስርዓት ያለች ሴት ነሽ። በእውነት እጅግ አድርገን እናመሰግናለን። ብዙዎች አንቺን አይተው በዚህ ድርጅት ገንዘባቸውን እንዳይበሉ ሞራላቸው እንዳይነካ እንዳያለቅሱ አድርገሻልና ምስጋና ይገባሻል ማለት እንፈልጋለን። ውድ የሁሉ አዲስ ሚዲያ ቤተሰቦች በዛሬ ፕሮግራማችን ከፊንቴክ ኢንቨስትመንት ግሩፕ ጋር በተያያዘ በቁጥጥር ስር ከዋሉት አርቲስቶች ጋር ተያይዞ ነገር ግን አምባሳደር ከሆነች በኋላ ብዙም ሳትቆይ ራሷን ከዚህ ድርጅት ያገለለችው ሉላ ገዙ ወልደ ገብርኤል ገንዘብን እስከመመለስ በመኪና ሊያደራድሯ ሲሞክሩ እምቢ ባለማለት እንደዚሁም አሰራራቸውን አይታ እንግዲህ አልፈልግም ብላ በይፋ የወጣችው ሉላ ገዙ በዛሬው ዕለት የማህበራዊ ሚዲያ ትኩረት ሆና ነበረ። ምክንያቱም እንዳልናችሁ ነው፣ እሷን አይተው ሰዎች እንዳይጭበረበሩ አንድም ሰው ቢሆን አትርፋለች በማለት ማለት ነው። ስለዚህ ብዙ አርቲስቶች ከሉላ ገዙ መማር አለባችሁ መልእክታችን ነው። በዛሬ ፕሮግራማችን ይህንን አቀረብንላችሁ። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም እናንተ ብትሰሟቸው ብታውቋቸው ያልናቸውን በመዝናኛና ቁም ነገር ነክ መረጃዎችን ወደ እናንተ ማቅረባችንን እንቀጥላለን። በሚቀጥለውም እናንተ ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች የምንገናኝ ሲሆን የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እየጠየቅን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮቻችንን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ከ34,000 በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው ብትሰሙት ብታውቁት ባልነው አዳዲስ መረጃ እስከምንገናኝ በያላችሁበት የዓለም ጥግ ሁሉ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።